ለናንተውን የተወደዳችሁ የጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። መረጃዎቹን ምነግራችሁ ደግሞ ለሳሙኤል ነኝ። በመጀመሪያም አርዕስተ ዜና። የሉትራን ወርልድ ፌዴሬሽን አመራሮች የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዋና መስሪያ ቤትን ጎበኙ። በአርሞኒየም መንፈሳዊ ተሐድሶ ቤተክርስቲያን አዘጋጅነት ምስጋና ለመንፈስ ቅዱስ በሚል ርዕስ ለተዘጋጀው የባለ 50 ቀን ፕሮግራም ጋዜጣዊ መግለጫ ተሰጠ። የዓለም ጤና ድርጅት የዝንጀሮ ፈንጣጣ ኤምቦክስ አሁንም ዓለም አቀፍ የህብረተሰብ ጤና ስጋት ነው አለ። ከውጭ የደቡብ ባፕቲስት ኮንቬንሽን የግብረ ሰዶማውያን የጋብቻ የፖርኖግራፊ ተንቀሳቃሽ ምስሎችና የውርጃ መድኃኒቶችን የእገዳ ውሳኔ አሳለፈ። እንድትከታተሉ የጋበዝኩ ዝርዝር መረጃዎችን ነግራችኋለሁ። የሉትራን ወርልድ ፌዴሬሽን አመራሮች የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዋና መስሪያ ቤትን ጎበኙ። የሉትራን ወርልድ ፌዴሬሽን ምክር ቤት ስብሰባ በአዲስ አበባ የሚጀመር ሲሆን የኤልደብሊውኤፍ ሉትራን ወርልድ ፌዴሬሽን ምክር ቤት ስብሰባ ከጀመሩ አስቀድሞ ጽፈት ቤቱን ጎብኝተዋል። የጉባኤው ጭብጥ ምስክሮቼ ሆኑ የሚል ሲሆን ከሁሉም የሉትራን ወርልድ ፌዴሬሽን ክልሎች የተውጣጡ 48 የምክር ቤት አባላት እንደሚሳተፉም ይጠበቃል። በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በሰሜን ምዕራብ አዲስ አበባና አካባቢው የልጆች ኮንፈረንስ ተካሄደ። ግንቦት 29 2017 ዓ.ም በቡራዩ በሳንሱሲ አጥቢያ የልጆች ኮንፈረንስ ላይ ከ15 አጥቢያ የተውጣጡ ከ3000 በላይ ከ6 እስከ 12 ዓመት ያሉ ልጆች ተገኝተዋል። የክልሉ ፕሬዝዳንት መጋቢ ሰለሞን በንቲ ልጆችን በመባረክ ፕሮግራሙን አስጀምረዋል። ልጆችም የተለያዩ ፕሮግራሞችን አቅርበዋል። መጋቢ ሽመልስ ጠጅ ከልጆቹ አስተማሪዎች ጋር በመሆን ለልጆቹ ጸልየዋል። ብዙዎች በመንፈስ ቅዱስ ተሞልተው ከአጋንንት እስራት ተፈተዋል። ጌታ መልካም ጊዜ እንደሰጣቸውም አዘጋጆቹ ገልጸዋል። ኤፔክስ ቬንቸርስ ትሬዲንግ ኃላፊነቱ የተወሰነ የግል ኩባንያ ከአርሞኒየም ተሐድሶ ቤተክርስቲያን ጋር በመተባበር ባለ 50 ምስጋና ለመንፈስ ቅዱስ በሚል በሸራተን አዲስ የሚካሄደውን ክብረ በዓል አስመልክቶ መግለጫ ሰጥተዋል። መግለጫውን ተከታትለን እንመለስ። እንደሚታወቀው አርሞኒየም መንፈሳዊ ተሐድሶ ቤተክርስቲያን 10 ዓመት ላላነሰ በቤተክርስቲያናችን መንፈስ ቅዱስን እናመሰግናለን የሚለው ፕሮግራም ስናከብር ቆይተናል። ከባለፉት 3 እና 4 ዓመት በኋላ ደግሞ አገራዊ እንዲሆን የበኩላችንን አስተዋጽኦ እያደረግን ነው። ክርስቲያኑ ማህበረሰብ ይህንን በዓለ 50 በየግሉ በየቤቱ በየቤተክርስቲያኑ ያከብራል ብዬ አስባለሁ። ደግሞ ያከብራሉ። ነገር ግን የአደባባይ በዓል የሌለው ማህበረሰብ ስለሆነ በተለያየ መንገድ ደግሞ ይሄ አገር ውስጥም ካለው ሃይማኖታዊ ነፃነት ጫና የመጣ ነው ብዬ ስለማስብ በዓለ 50 በኢትዮጵያ ውስጥ ብቻ የሚከበር ሳይሆን ከኢትዮጵያ ውጪ ባሉ ህዝበ ክርስቲያኖች ዘንድ የሚከበር ነው። አሁን ደግሞ የኛ አገራዊ እንዲሆን ይህንን ጥሪ ለማስተላለፍ ነው። ከዚህ በፊት እንደምታውቁት ቤተክርስቲያናችን በኢትዮጵያ ሆቴል በራስ ሆቴል ይህንን በዓለ 50 ስታከብር ቆይታ በባለፈው በተለይ ቀኑን ለመጥቀስ ያክል ግንቦት 27 ቀን 2015 እና ሰኔ 30 2016 በስካይላይት እና በኢሊሊ ሆቴል በመናከብርበት ጊዜ አገራዊ እንዲሆን ለካውንስሉም ለቤተ ክርስቲያናትም ህብረት ጥሪ ያቀርብንበት ጊዜ ነው። ይህንን በዓለ 50 አስፈላጊ ነው ብለን ያመንበት ደግሞ እንደምታውቁት የጋራ መጣሪያችን ጴንጤቆስጤ ወይም መንፈስ ቅዱስ የወረደበት ይሄ በዓለ 50 የኛም የጋራ ስም ጴንጤዎች ተብለን የተጠራንበት እነዚህ ጴንጤቆስጤ ነበር ድሮ የሚባለው የጋራ መጣሪያችንም እስኪሆን ድረስ የተጠራንበት ስም ነው። ስማችን ማንም ሰው ጴንጤ ነው የሚባለው ጴንጤቆስጤ የተባልነው ከዚህ የተነሳ ነው። ሌላው ቤተክርስቲያን በዚህ ቀን የተወለደችበት ነው። እንደገና ልምምዱ ላይ ያተኮረን ሳይሆን ቤተክርስቲያን መወለድ ብቻ አይደለም፣ ቤተክርስቲያንን ደግሞ ያደገችበት በመንፈስ ቅዱስ እርዳታ ያደገችበት ነው። ብዙዎች በአንድ ጊዜ ወደ ጌታ መንግስት የተጨመሩበት ቀን ነው። እንደገና ደግሞ እንደምታውቁት ለወንጌል እንኳን የፈሩ ሰዎች ራሳቸውን ለጌታ መስዋዕት እስኪሆኑ ድረስ የደፈሩበት ቀን ነው። ብዙ ጸጋ ስጦታዎች የፈሰሱበት ቀን ነው። መንፈስ ቅዱስ
ከኛ ጋር ለመኖር ብቻ ሳይሆን በእኛ ውስጥ ለመኖር ወደዚህ ምድር የመጣበት በዓል ነው ይሄንን በዓል በሰፊው በእንዲህ አይነት መንገድ እንድናከብር ጥሪ እናደርጋለን ማለት ነው ስሜ መጋቢ ዮሐንስ ግርማ ነኝ እንግዲህ እንደሚታወቀው ወሳኝ የሆኑ ክስተቶች በአንድ ህብረተሰብ በአንድ ማህበረሰብ በአንድ ሀገር ኔሽን በአንድ ዘመን ወሳኝ የሆኑ ክስተቶች የተከሰቱባቸው ቀናት ጠብቆ በአመት ኢንተርቫል በቀኑ ላይ የተከሰተው ለሰው ዘሮች ለህዝቦች ለማህበረሰብ የተከሰተው ክስተት ጊዜውን ጠብቆ በየአመቱ ያንን በጎ የሆነ ክስተት እያሰቡ ማክበርና ፈጣሪ እግዚአብሔርን ማመስገን መጽሐፍ ቅዱሳዊ መሰረት ያለው ትውፊት መንፈስ ቅዱስ የወረደበትን በዓለ 50 ወይም የጴንጤቆስጤ ቀን በጋራ እንደዚህ የሚያመልኩበት ሁኔታ አለ እኛም ሀገር አንዳንድ ዲኖሚኔሽኖች ወይም ቤተ እምነቶች በራሳቸው ያከብራሉ እንደውም ከአንድ ሳምንት ከሁለት ሳምንት ምናምን ቀድሞ ጀምረው የሚያደርጓቸው የተለያዩ ኩነቶች አሏቸው ማለት ነውና እንግዲህ የሃርሞኒየም መንፈሳዊ ታድሶ ቤተክርስቲያን እኔም ሳቅ ላለፉት ለተወሰኑ አመታት ይሄንን በዓል በደንብ ያደመቀች ያደረገች ነው ያለችው እኔም የመመራት ቤተክርስቲያን ለ10 አመት ይሄን በዓል ስናደርግ ቆይተናል በዚህ አመት አሁን ባለፈው ዊኬንድ 10ኛ አመታችንን አክብረናል ማለት ነውና ግን ይሄ በአደባባይ ላይ ደግሞ እንዲወጣና የወንጌል አማኞች የጋራ በዓላችን እንዲሆን ለምን እኛ ቀደም ፓስተር ሄኖክ እንዳለው እኛ ለየት ባለ ሁኔታ ምንታወቅበትም ያው ጴንጤቆስጤ የቅጽል ስማችን ጴንጤ የሚለው ከመንፈስ ቅዱስና ከእንትኑ ጋርም የተያያዘ ስለሆነ እንደ በጎም አርገንኛ ወስደነዋል ማለት ነው ስለዚህ ይሄንን በዓል ብሔራዊ አርገን ብቻል ካላንደርም ዘግቶልን በኢንዶር ብቻ በአዳራሾች ላይ ብቻ ሳይሆን በአደባባይ ላይ ለህዝባዊ በዓል አርገን የምናከብርበት መንፈስ ቅዱስ የወረደበትን ትልቁን ስጦታችንን የምናደምቅበት ቀን እንዲሆንልን በመሪዎች ደረጃ እያሰብን ነው እየተነጋገርን ነው ምናልባት የሚቀጥለው አመት ጀምሮ በመስቀል አደባባይ ላይ ደመቅ ባለ ሁኔታ ወንጌል አማኞች ሁላችንም ከአራቱም ማዕዘን ተሰብስበን የምናከብርበት ሁኔታ ይከሰታል ይፈጠራል ብዬ አምናለሁ እና ይሄንን ደግሞ ለማስተላለፍ ስለመጣችሁ እግዚአብሔር አብዝቶ ይባርካችሁ የዓለም ጤና ድርጅት የዝንጀሮ ፈንጣጣ ኢምቦክስ አሁንም ዓለም አቀፍ የህብረተሰብ ጤና ስጋት መሆኑ ተገለጸ። ድርጅቱ በበሽታው የሚጠቁ ሰዎች ቁጥር መጨመርን ተከትሎ ለአራተኛ ጊዜ የአስቸኳይ ኮሚቴ ስብሰባ ሲያደርግ የድርጅቱ ዳይሬክተር ዶክተር ቴድሮስ አድናሆም በበሽታው የሚያዙ ሰዎች መጨመር የዓለም አቀፍ የህብረተሰብ የጤና ስጋት መስፈርትን ያሟላል ብለዋል። ዳይሬክተሩ በሽታው በተለይ በምዕራብ አፍሪካ በእጅጉ የተስፋፋ መሆኑን በመግለጽ ከአፍሪካ ውጪ ወደ ሌሎች አህጉራትም መዛመት መጀመሩን አንስተዋል። ድርጅቱ የድጋፍ ማነስ በሽታውን ለመቆጣጠር ፈተና እንደሆነበትና ዓለም አቀፍ ምላሽ እንደሚያስፈልግም ገልጸዋል። በአፍሪካ በዝንጀሮ ፈንጣጣ የተያዙ ሰዎች ቁጥር ከ17000 ያለፈ ሲሆን ዲሞክራቲክ ኮንጎ ከፍተኛውን ቁጥር ትይዛለች። በበሽታው ባለፈው ሳምንት ከተመዘገቡት ተጠቂዎች ውስጥ 53 በመቶዎቹ ከሴራሊዮን ናቸው ተብሏል። በሀገራችን ኢትዮጵያ ግንቦት 17 ቀን 2025 ዓ.ም በበሽታው የተያዘ ሰው በሞያሌ አካባቢ መገኘቱ ይፋ ከሆነ በኋላ ያለፈው የመጀመሪያ ሰው ማስመዝገቧ ይታወሳል። እስከ ሰኔ 2 ድረስ ባለው ጊዜ 84 የላቦራቶሪ ምርመራዎች በማድረግ 18 ሰዎች መያዛቸውንና የአንድ ሰው ህይወት ማለፉም ተገልጿል። መረጃው የቲክፋህ ነው። ወደ ጄኤምኤም ቴሌቪዥን ተመልካቾቻችን እየተከታተላችሁ ያላችሁት ከጄኤምኤም ቴሌቪዥን ወደ እናንተ እየደረሰ ያለው መረጃዎቻችን ነው። ወደ ውጪ መረጃ አልፋለሁ።
የደቡብ ባፕቲስት ኮንቬንሽን የግብረ ሰዶማውያን የጋብቻ የፖርኖግራፊ ተንቀሳቃሽ ምስሎችና የውርጃ መድኃኒቶችን የእገዳ ውሳኔ አሳለፈ። ባልደረባችን ዳንኤል አንተነ ዝርዝር መረጃውን ይዟል። በዳላስ ቴክሳስ በተካሄደው የደቡብ ባፕቲስት ኮንቬንሽን ዓመታዊ ስብሰባ ላይ በሺዎች የሚቆጠሩ መልእክተኞች በማህበራዊ ጉዳዮች ላይ የጾታዊ ስነ ምግባርና ጽንስ ማስወረድ እገዳ ላይ 3 ውሳኔዎች በሙሉ ድምጽ መጽደቁም ተነግሯል። በ2015 የዩናይትድ ስቴትስ ጠቅላይ ፍርድ ቤት ውሳኔ የተመሳሳይ ጾታ ጋብቻ እገዳዎች ህገ መንግስታዊ ናቸው ብሎ የጸደቀውን ውሳኔም ተከትሎ መሻር እንዳለበትም አሳስቧል። ውሳኔው በአንድ ወንድና በአንድ ሴት መካከል ብቻ ጋብቻን እንደሚፈጸም የሚያረጋግጡ የወንድና የሴት ባዮሎጂያዊ ሁኔታዎችን የሚገነዘቡ ህጻናትን ከጾታዊ ጥቃት የሚከላከሉ በትምህርትና በጤና አጠባበቅ ላይ የወላጆች መብቶችን የሚያረጋግጡና የሚያጠናክሩ እንዲሁም የቤተሰብ ምስረታን በተገቢው መንገድ የሚያበረታቱና በአትሌቲክስ ውድድር ፍትሃዊነትን የሚያረጋግጡ ህጎችን እንደሚደግፍም ተገልጿል። ፖርኖግራፊን መከላከል በሚል የወጣውን የውሳኔ ሐሳብም ህግ አውጪው በአገር አቀፍ ደረጃ ፖርኖግራፊን ለማጥፋት በሚደረገው ጥረት ሁሉን አቀፍ ህጎችን እንዲያወጡም ጠይቋል። በዚህም አላስፈላጊ የተንቀሳቃሽ ምስሎችን ማተም፣ በሚዲያዎች ማሰራጨት እንዲሁም የእድሜ ማረጋገጫና የሲቪል ተጠያቂነትን ጨምሮ ይህን መሰል ይዘቶች በሚያጋሩት ላይም ጥብቅ እርምጃዎች እንደሚደረግም የጸደቀው የውሳኔ ህግም ያመለክታል። ዘገባው የክርስቲያን ፖስት ነው። ለዛሬ ያዝነላችሁ መረጃዎች ከማጠቃለል በፊት አርዕስተ ዜናዎችን ላስታውሳችሁ። የሉትራን ወርልድ ፌዴሬሽን አመራሮች የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ዋና መስሪያ ቤትን ጎበኙ። በአርሞኒየም መንፈሳዊ ተሐድሶ ቤተክርስቲያን አዘጋጅነት ምስጋና ለመንፈስ ቅዱስ በሚል ርዕስ ለተዘጋጀው የባለ 50 ቀን ፕሮግራም ጋዜጣዊ መግለጫ ተሰጠ። የዓለም ጤና ድርጅት የዝንጀሮ ፈንጣጣ ኤምቦክስ አሁንም ዓለም አቀፍ የህብረተሰብ ጤና ስጋት ነው አለ። ከውጭ የደቡብ ባፕቲስት ኮንቬንሽን የግብረ ሰዶማውያን የጋብቻ የፖርኖግራፊ ተንቀሳቃሽ ምስሎችና የውርጃ መድኃኒቶችን የእገዳ ውሳኔ አሳለፈ። ለዛሬ ያዝንላችሁ መረጃዎች እነዚሁ ነበሩ። ያዘጋጁላችሁ ነጻነት ዋቁማና ዳንኤል አንተነ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን ነበር ወደ እናንተ ያደረስኩት። ሊያን ሳሙኤል ነኝ። ሌሎች የጂኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። መልካም ጊዜ።